ማይክሮሶፍት ኤክሴል ውስጥ ልኬን ክሊክ በማድረግበት ሰዓት ወደ ሌላ ሺት እንዲወስደኝ ከተፈለገ ማለትም ለምሳሌ እዚህ ጋር ክሊክ ሳደርገው ዳይሬክትሊ ወደ ሌላ ሺት ይወስደኛል። ስለዚህ ይሄ ነገር እንዴት አድርጋችሁ በቀላሉ መስራት እንደሚችሉ አሳያችኋለሁ። ተከታተሉኝ። እንበልና አሁን ሺት 2 ሊንክ ማድረግ ፈለኩ። በዚህ መልኩ መጀመሪያ ሴሌክት አደርጋለሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኬ ነካለሁ። ኮንትሮል ፕላስ ኬ ስነካ ይሄ ነገር ይመጣልኛል። ከዚህ መሃል ደግሞ ፕሌስ ኢን ዚስ ዶክመንት እዚህ ውስጥ ስላለ ማለት ነው። ከዚህ መሃል ሺት 2 ስነካ ወዴት እንዲወስደኝ እፈልጋለሁ። ዳይሬክትሊ ወደ ሺት 2 እንዲወስደኝ ከዛ ኦኬ እላለሁ። ሺት 3ም አሁንም በዚህ መልኩ ሴሌክት አደርግና ወደ ኪቦርድ በመሄድ ኮንትሮል ፕላስ ኬ ይነካለሁ። ከዛም በኋላ እቺ ፕሌስ ኢን ዚስ ዶክመንት የሚለው ነካና ሺት 3 የሚለው ሴሌክት አደርግለታለሁ። ኦኬ ይለዋለሁ ማለት ነው። ሺት 4 የሚለውም በዚህ መልኩ ሴሌክት አድርጌ ወደ ኪቦርድ በመሄድ ኮንትሮል ኬ ነካለሁ። አንድ አይነት ከቅድሙ ጋር ይመጣ ከቅድሙ ጋር አንድ አይነት የሆነ ነገር ይመጣልኛል። ከዛም በኋላ ከዚህ ሺት 4 የሚለው ሴሌክት አደርግለትና ኦኬ ይላል ማለት ነው። እንበልና አሁን ሺት 2 የሚለውን ክሊክ በማድረግበት ሰዓት ዳይሬክትሊ ወዴት ነው የሚወስደን? ወደ ሺት 2። ለምን ወደ ሺት 2 ሊንክ አድርግኝ ብየዋለሁ። ሺት 3 ክሊክ ሳርግ ደግሞ ዳይሬክትሊ ወደ ሺት 3 ይወስደኛል ማለት ነው። እዚህ ጋር መጥቼ ሺት 4 ክሊክ በማድረግ ደግሞ ዳይሬክትሊ ወደ ሺት 4 ይወስደኛል ማለት። ስለዚህ እንዲያርጋችሁ አንዱን ሺት ወደ ሌላኛው ሺት ሊንክ ማድረግ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ከዚህ ዶክመንት ውጪ ሊንክ ማድረግ የምትፈልጉ ካላችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉልኝ። በፓርት 2 ቪዲዮ እሱንም ደግሞ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ ሰፖርት አድርጉ።